የኔ አንጀትን ሰብስብ ይበል። የኔ አባት ተንሰፈሰቡ፣ ተንገበገቡ። ይህ መግቢያ ላይ ያያችሁት ቪዲዮ በሳውዲ አረቢያ ኦሮሞዎች በግፍ ላይ ህይወቱን ያጠፉት ልጅ አባት ነው። በሚያሳዝን መልኩ ለማየት በሚሰቀጥጥ መልኩ ለኢትዮጵያ ሕዝብ መልእክት አስተላልፈዋል። ወይ እናት እንዴት ትሆን? እናቱ እንዴት ትሆን? አንድ ፍሬ ልጃቸውን በሚያሳዝን መልኩ አሳጥተዋቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትተረፍ ይበል። ሐቂቃ እንኳን ወላጅ አባት፣ እንኳን ቤተሰብ፣ እንኳን የራስ ሰው እኛ ራሱ ከአይምሯችን ሊጠፋ አይችልም። ድርጊት መቼም አይቶ ያላዘነ የሰው ልጅ አለ ብዬ አላስብም፣ ከነዛ ካውሬዎቹና ከጨካኙ በስተቀር። አባትየው እንዴት እንደተንሰፈሰፈ እንዴት እንደተንገበገበ ሆዱ ውስጥ ነው የገባው፣ አንጀት ውስጥ ነው የገባው። ሐቂቃ በሱ ቦታ ሁኜ እናቲቱን ሳስባት ደግሞ አስቡት፣ እናት እንዴት ነው ሰው ሆና ቆማ የምትሄደው? ከሞቱ አሟሟቱ የልጇን አሟሟት በእንደዚህ ሁኔታ ነው ህይወቱ ሊያልፍ የቻለው ተብሎ ሲነገራት እንዴት እንደምትሆን አስቡት። አባትየውን አይታችሁታል፣ እንዴት እንደተንሰፈሰበ እንዴት እንደተንገበገበ። የኔ አባት አላህ ሶብሩን ጽናቱን ይስጣችሁ። ሌላ ምንም አልልም። እነዚህ አውሬዎች ለእናቴ አንድ ነኝ በአላህ አትግደሉኝ እያለ እየለመናቸው ለ2 ዓመት ያክል አብረው ሰርቶ አብረው በልተው ጠጥተው ምንም ወደ ኋላ ዞር ብለው የማያስቡ ከሰው ያልተፈጠሩ ጨካኞችን አላህ ለሳውዲ ሹርጣ እጃቸውን እንዲሰጡ ያድርግ። ሌላ ምንም አልልም። እስካሁን እንግዲህ የተያዙት 2 እንደሆኑ ነው የተነገረው። ዋነኛዎቹ ይሄን ድርጊቱን የፈጸሙት አልተያዙም። ይሄንን ደግሞ አሁንም የሳውዲ ፖሊስ ስራውን እየሰራ እንደሆነ መረጃው ወጥቷል። በመላው የሳውዲ አረቢያ ሙሉ ተፍቲሽ እንዳለና ሁሉም የበኩሉን እንዲወጣ በኢትዮጵያ ሪያድ የሚገኘው የኢትዮጵያ ኤምባሲም እንትኑን መግለጫ ሰጥቷል ማለት ነው። እና እኒህ አባት ዛሬ በሚያሳዝን መልኩ ቪዲዮ ለቀዋል። መግቢያም ላይ እንዳያችሁት ቆረጥ አድርጌ ነው ያስገባሁት። ያው እኔ ኦሮምኛ ባልችልም በኮሜንት በተረዳሁት ኮሜንት ላይ ሲጽፉ ኦሮምኛ ምንድን ነው የሚለው እያሉ ሲጽፉ በተረዳሁት መሰረት የልጄን አስክሬን እባካችሁ የኢትዮጵያ ሕዝብ ለቃቅማችሁ ላኩልኝ፣ ልጄን አፈር ላልብሰው፣ ልጄን አይቼ ልጽናና የሚል መልእክት ነው። እና እንደዚህ አይነት ድርጊት የፈጸሙትን ሰዎች የምታውቁ ያያችሁ ሰዎች ነግበኔ ነው የልጄን ገዳይ ለፖሊስ አሳልፋችሁ እንድሰጡልኝ፣ የልጄ ደም ደመከልብ ሆኖ እንዳይቀር እያሉ ነው እንደዛ ስቅስቅ እያሉ እየተንሰፈሰፉ የተናገሩት። ሐቂቃ በጣም ነው አባትየው ያሳዝነኝ። ይህ አባት የኔ አባት ቢሆን ብዬ አሰብኳቸውና እንባ የፈሰሰ። ከእንደዚህ አይነት ሙሲባ አላህ ይጠብቀን። አንዳንድ ጠንከኛ ሰው እንደዚህ አይነት ድርጊት ይፈጽምና የድርጊቱን ፈጻሚ ወላጆች ራሱ ሌላ ሙሲባ ነው የሚመጣባቸው። ወላሂ ሙሲባ ነው የሚመጣባቸው በአንዳንድ በተረገመ መጥፎ ልጅ የተነሳ ማለት ነው። በዚህ ዘመን ከመውለድ አለመውለድ ይሻላል። ሐቂቃ ሰው የወላድ መካን እየሆነ ነው። ወልዶ በአውሬዎች እየተበሉባቸው ነው። በሚያሳዝን መልኩ መተዛዘን መተሳሰብ ቀርቷል። ከሰው ላይ ተሟጦ ሄዷል። እኔ የዓለም ፍጻሜ እየመጣ ይሁን አላቅም። በጣም ተጨካክነናል። በሚያሳዝን መልኩ ላይቭ ላይ ያን ድርጊት ሲደረግ ኮሜንት ላይ በለው አዙረህ እንትን በለው እያለ የሚስቅ ሰው ብዙ ነገር ነው ሲያወሩ እንደነበረው ማለት ነው። በእርግጥ እኔ ላይቭን አልተከታተልኩም። እንኳን ላይቭን ይቅርና የልጁን ቪዲዮ እንላክላችሁ ምናምን ሲሉ እኔ አላየሁም። ምክንያቱም በጣም ነው የሚዘገን ነው ብለዋል። እኔ ማየት አልፈልግም፣ መታመም አልፈልግም። መቼም ከአይምሮዬ ውስጥ አይጠፋም።
እንደዚህ ለነገሩኝ እንኳን በጣም ነው የምጨነቀው። ይሄን የአባትየውን ቪዲዮ እንኳን አይቼ እንዴት ውስጤ እንደተረበሸ ወላሂ ነው የምላችሁ፣ እንዴት ውስጤ እንደተረበሸ በጣም ነው የማልችለው እንደዚህ አይነት ነገር እንኳን ላየው ይቅርና ማለት ነው። እና አባትየው በጣም ነው ያሳዘኑኝ። የኔ አባት በማረፊያቸው በመጦሪያቸው በልጅ ሀዘን መንገብገብ፣ በልጅ ሀዘን መንሰፍሰፍ፣ አሁን ደግሞ አስክሬኑ ሄዶላቸው አይተው አገላብጠው ለቃቅመው ቢቀብሩት እነሱም ቢያንስ ያርፋሉ። መቅበርና ለመቅበር በጣም ልዩነት አለው። በነገራችን ላይ የቀበራችሁት ነገር ትቆርጣላችሁ በአይናችሁ አይታችሁ ከቀበራችሁት። ነገር ግን ዝም ብሎ በሰው ሀገር ሞተላችሁ ተብሎ ሲቀር በቃ አውሬ እንደበላው ነው የምትቆጥሩት። የሆነ ይመጣልንም የሚል ተስፋ ይኖራችኋል፣ አታምኑም። እና የዚህን አባት ልጅ ሁላችንም ተባብረን ወደ ሀገሩ አስክሬኑ እንዲሄድ የበኩላችንን ጥረት እናድርግ እላለሁኝ። ይህን ጉዳይ ደግሞ በሀገሪቱ መንግስት፣ በኢትዮጵያ መንግስት ኤምባሲውም ሁሉም ስለሚያውቅ ትብብር ያደርጋሉ ብዬ አስባለሁኝ። ሁላችንም ተጋግዘን እንደዚህ አይነት ስራ የሚሰሩትን ሰዎች ለወደፊቱም ስለሚያሰጉ ለህግ እንዲቀርቡ የበኩላችንን ጥረት እናደርጋለን። ያው በቀደም ለታ በነ ጁሃር መሐመድ አማካኝነት ሁለቶቹ እንደተያዙ ሰምተናል። ድርጊቱን ዋናው የፈጸሙት ሳይሆኑ ሌሎቹ ማለት ነው። አሁንም ድገሙ፣ በተለይ ወሎዮችን ካገኘናቸው እንደ በበርበሬ አድርገን ቁርጥ አድርገን እንበላለን ምናምን ሲሉ የነበሩት ማለት ነው እነሱ ተይዘዋል። ዋና ድርጊቱን ፈጻሚዎች ግን አልተያዙም። እርግጠኛ ነኝ ሲገረፉ ያመጧቸዋል እነዛም ብዬ አስባለሁኝ፣ በዋዛ ይለቋቸው። እና ውድ ቤተሰቦች የአላህ ከእንደዚህ አይነት ሙሲባ ይጠብቀን። እውነት ሞት ሀቅ ነው፣ ግን ደግሞ ሰው ታሞ በስነ ስርዓት አላህ ሲወስደን ነው ለቤተሰብ ምንም እንትን የማይለው። ይሄ ግን በጣም ከባድ ነው። ከሞቱ አሟሟቱ የሚባለው ነገር በዚህ ልጅ ላይ ነው ያየሁት። ለቤተሰቦቹ መጽናናት ይስጣቸው። እናቱን አባቱን አላህ ይሰብራቸው። በጣም ከባድ ነው። የአባትየው ሁኔታ አይታችኋል፣ እንዴት እንደተንሰፈሰፈ፣ እንዴት እንደተንገበገበ። እናትየዋን ሳልኳት አንድ ፍሬ ልጇን ሄጄ አሳልፍልሻለሁ፣ ህይወትሽን እቀይርልሻለሁ ብሎ እንደዚህ ባጭር ሲቀርባት በጣም ከባድ ነው። አላህ መጽናናቱን ሶብሩን ይስጣቸው። ወላሂ የሶብር ውሃ ያጠጣቸው። ሌላ ምለው ነገር የለኝም። ሌላ አዳዲስ መረጃ ሲኖር ደግሞ ተመልሼ እመጣለሁኝ። በያለንበት አላህ ይጠብቀን። ጊዜው ዘመኑ ያስፈራል፣ ከባድ ነው። ሞታችንን ሀገራችን ላይ ያድርግልን። ከእንደዚህ አይነት ሙሲባ ይጠብቀን። ፍቅር ይስጠን፣ ያዋደን። ሀገራችን ኢትዮጵያን ሰላም ያድርግልን። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቪዲዮ ላይክ ማድረግ አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። መልካም ጊዜ ባይ